ከሰሞኑ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጎንደር በተለያዩ ቀጠናዎች በተለይም በደቡባዊ ቀጠናዎች እያደረገው ባለው ከፍተኛ ተጋድሎ የጠላት ኃይል ከፍተኛ ኪሳራ ደርሶበታል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ከተማ አቅራቢያ አይኔ ላፈር ተብሎ በሚጠራው አካባቢ አንድ እናት ራሳቸውን በገመድ አንቀው መግደላቸው ተሰምቷል። የትዳር አጋራቸውና ልጃቸው በአብይ አህመድ ወታደሮች በፊታቸው የተረሸኑባቸው አንድ እናት በከባድ ሐዘን ውስጥ 2 ቀናትን ከቆዩ በኋላ መጋቢት 23 2017 ዓ.ም ራሳቸውን በገመድ አንቀው መግደላቸው ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሰሜን ወሎ ዞን መቄት ወረዳ ስር በምትገኝ አርቢት ከተማ ላይ በተደረገ የደፈጣ ውጊያ የአድማ ብተና ኃይሎችን ጨምሮ በርካታ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ መጋቢት 25 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጎንደር በተለያዩ ቀጠናዎች በተለይም በደቡባዊ ቀጠናዎች እያደረገው ባለው ከፍተኛ ተጋድሎ የጠላት ኃይል ላይ ከፍተኛ ኪሳራ ደርሷል። ደቡብ ጎንደር እስቴና ጋይንት ወረዳዎችን ጨምሮ በርካታ ቀጠናዎችን የሸፈነ ከባድ ውጊያ ተካሂደዋል። በዚህ ሰፊ ቀጠናዎችን በሸፈነው ጠላትን የማጥቃት እንቅስቃሴ በራስ አርበኛ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝ የፋኖ ኃይል ከፍተኛ ድል አስመዝግቧል። የጠላት ብልጽግና ሰራዊት በአውደ ውጊያ ከሚደመሰሰው በተጨማሪ ለፋኖ እጅ በመስጠት የሚማረከውም ጥቂት አይባልም ተብሏል። በመሆኑም በዚህ ውጊያ ወንጀለኛው የአብይ አህመድ ወታደር ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ያስተናገደ ሲሆን የጠላት ኃይል ሽንፈቱን ለማካካስ በተለያዩ አካባቢዎች ንጹሐንን ኢላማ ያደረገ የአየር ጥቃት ፈጽሟል። በጥቃቱም በዚህ ሳምንት ብቻ በተፈጸመው የድሮን ጥቃት ህጻናትን ጨምሮ ከ40 በላይ ንጹሐኖች መጨፍጨፋቸውን የመረጃ ምንጮቻችን ለሚዲያችን ተናግረዋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ከተማ አቅራቢያ አይኔ ላፈር ተብሎ በሚጠራው አካባቢ አንድ እናት ራሳቸውን በገመድ አንቀው መግደላቸው ተሰምቷል። የትዳር አጋራቸውና ልጃቸው በአብይ አህመድ ወታደሮች በፊታቸው የተረሸኑባቸው አንድ እናት በከባድ ሐዘን ውስጥ 2 ቀናትን ከቆዩ በኋላ መጋቢት 23 2017 ዓ.ም ራሳቸውን በገመድ አንቀው ገለዋል። ባለቤታቸውና ልጃቸው በግፍ በአሰቃቂ ሁኔታ የተገደሉባቸው እኒህ እናት ለምን ትገሉብኛላችሁ በሚል ጩኸት ሲያሰሙ ባረመኔዎቹ ከፍተኛ ድብደባ የተፈጸመባቸው ሲሆን 2 ቀናትን በከባድ ሐዘን ውስጥ ሲሰቃዩ ከቆዩ በኋላ ራሳቸውን ገለዋል ተብሏል። በተያያዘ ዜና በባህር ዳር ከተማ ፈለገ ሕይወት ሆስፒታል ራሳቸውን የሚያጠፉ ሰዎች ቁጥራቸው በከፍተኛ ሁኔታ መጨመሩን የሕክምና ባለሙያዎችን አነጋግሮ ዶይቼ ቬለ ዘግቧል። በዚህም ባለፉት 7 ወራቶች ውስጥ ከ156 በላይ የሚሆኑ ሰዎች ራሳቸውን ከማጥፋት ጋር በተያያዘ ወደ ሆስፒታል መግባታቸውንና አብዛኛዎቹ ሕይወታቸው ማለፉን ሐኪሞቹ ተናግረዋል። ምክንያቱ ደግሞ በከፍተኛ ድብርት ውስጥና ተስፋ መቁረጥ ውስጥ ስለገቡ መሆኑን የስነ አእምሮ ሐኪሞች መናገራቸውን ዘገባው አመላክቷል። በመሆኑም አገዛዙ በክልሉ በህዝብ ላይ በከፈተው ጦርነት ሳቢያ ቤተሰቦቻቸውን በሞት የሚያጡና ለብዙ ዓመታት የደከሙበትን ሀብት ንብረታቸውን በዚሁ አረመኔያዊ ሰራዊት የሚዘረፍባቸው የማህበረሰብ ክፍሎች በከፍተኛ ተስፋ መቁረጥ ውስጥ በመግባት ራሳቸውን እያጠፉ ስለመሆኑ ዘገባው ያመላክታል። በሰሜን ወሎ ዞን መቄት ወረዳ ስር በምትገኝ አርቢት ከተማ ላይ በተደረገ የደፈጣ ውጊያ የአድማ ብተና ኃይሎችን ጨምሮ በርካታ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። ወደ ከተማዋ የገባው የብልጽግና የገዳይ ስብስብ ጥቃት ለመፈጸም ጥረት ያደረገ ቢሆንም ባናበስቶቹ ድንገተኛ የደፈጣ ውጊያ አይቀጡ ቅጣት ተቀጥቶ በ2 ፓትሮልና በአንድ አምቡላንስ አስከሬኑንና ቁስለኛውን ሰብስቦ ወደ መጣበት ተመልሷል ተብሏል። ለብልጽግና ገዳይ ስርዓት የገበረው የአድማ ብተና ኃይል ራሱን መከላከያ ብሎ የሚጠራውን አብይ መራሹ ወታደር ከፊት በመምራት ጭምር በሚያደርገው የማጥቃት እንቅስቃሴ በፋኖ ኃይል እየተደመሰሰ ይገኛል። ይህ በእንዲህ እንዳለ ዛሬ ሌሊት መነሻውን ከተለያዩ አካባቢዎች ያደረጉ የገዢ ቡድን ወታደሮች በኮምቦልቻ አየር ማረፊያ መራገፋቸው ተሰምተዋል። ወታደሮቹ በሲቪል ማመላለሻ አውሮፕላኖች እንዲሁም በወታደራዊ ሄሊኮፕተሮች ነው የተጓጓዙት ተብሏል። ኮምቦልቻ አየር ማረፊያ የተራገፉት ወታደሮች ክላሽና ሌሎች ትጥቆችን ያነገቡ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላት ስለመሆናቸውም ተጠቁሟል።
በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች በሞጃና ወረዳ ከሚገኙ ከወረዳና የቀበሌ አመራሮች ጋር የስራ ግምገማ አድርገዋል። መጋቢት 24 2017 ዓ.ም በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሞጃና ወረዳ የሸዋ ጠቅላይ ግዛት ከፍተኛ አመራሮች፣ ያስቻለው ደሴ ክፍለ ጦር አመራሮች፣ የክላስተር አመራሮች፣ የየቀበሌው አመራሮችና የጎበዝ አለቆች በተገኙበት የስራ ግምገማና የወደፊት የስራ አቅጣጫ አስቀምጠዋል ተብሏል። የክላስተርና የቀበሌ ጎበዝ አለቆችና አመራሮች ሁሉም በየስራ ድርሻቸው የተሰሩ ስራዎችና በስራ ሂደቱ ላይ ያጋጠማቸውን ተግዳሮቶች ሪፖርት አቅርበው ውይይት ተደርጎባቸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፈረሱትን የወረዳና የቀበሌ አወቃቀሮች በአዲስ መልኩ እያዋቀረ ይገኛል ተብሏል። ህዝቡ የመልካም አስተዳደር ችግር እንዳይገጥመው እስከ ጎጥ ድረስ ጠንካራ አወቃቀር በመዘርጋት ለህዝቡ አገልግሎት እየሰጡ እንደሚገኙ ተነግሯል። እስካሁን የተሰሩ ጠንካራ ነገሮች እንዲበረታቱ፣ ጉድለት የታየባቸው እንዲታረሙ፣ የስራ አፈጻጸም ክፍተት የታየባቸው ነጥቦች ደግሞ ወደፊት በተሻለ መልኩ እንዲሰሩ መድረኩን የመሩት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች የወደፊት አቅጣጫዎችን አስቀምጠዋል። በምስራቅ ጎጃም ዞን ደብረ ኤልያስ በተደረገ ድንገተኛ ጥቃት የሚሊሻ ጽሕፈት ቤት ኃላፊው እርምጃ ተወስዶበታል። በዛሬው ዕለት ደብረ ኤልያስ ከተማ ላይ በተደረገ የተጠና ኦፕሬሽን ክበር የተባለ የወረዳው የሚሊሻ ጽሕፈት ቤት ኃላፊ ከነአጃቢዎቹ እርምጃ ተወስዶበታል ተብሏል። ወደ ከተማዋ ዘልቀው የገቡት የፋኖ ኃይሎች የተጠና ድንገተኛ የከተማ ኦፕሬሽን በመፈጸም በንጹሃን ላይ ጥቃት እየፈጸመና እያስፈጸመ የሚገኘውን የሚሊሻ ኃላፊ እስከ ወዲያኛው ሸኝተውታል። በተመሳሳይ ዳንግላ ዙሪያ በተደረገ ከባድ ውጊያ ንጹሃንን ኢላማ ያደረገ ጥቃት እየፈጸመ የሚገኘው የጠላት ብልጽግና ኃይል ከፍተኛ ኪሳራ ደርሶበታል። በከተማዋ ዙሪያ በሚገኙ ገጠራማ አካባቢዎች የሚገኘው የፋኖ ኃይል ባደረገው ጠላትን የማጥቃት ዘመቻ ከዳንግላ ከተማ ወታደራዊ ካምፕና ከሌሎች በብዛት ከሰፈረባቸው አካባቢዎች በመነሳት በተለያዩ አካባቢዎች በመግባት ጥቃት የሰነዘረውን የብልጽግና ኃይል በፋኖ ቅንጅታዊ ማጥቃት ድባቅ ተመቷል። ወራሪ ኃይሉ በተንቀሳቀሰባቸው አካባቢዎች ሁሉ ያልታጠቁ ንጹሃኖችን እየጨፈጨፈ እንደሚገኝ ይታወቃል። በመሆኑም ከሰሞኑ መጋቢት 22 2017 ዓ.ም የብራቃት ከተማ ነዋሪዎችን በጅምላ ጨፍጭፏል። ይህንንም ተከትሎ በዳንግላ ከተማ ዙሪያ በሚገኙ ገጠራማ አካባቢዎች ግዳጅ ተቀብለው የሚንቀሳቀሱ የፋኖ ኃይሎች የማጥቃት ዘመቻ በማድረግ በርካታ የጠላት ሰራዊትን ሙትና ቁስለኛ አድርገውታል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።